የማህበራዊ ችግር በሚፈጥሩ እቃዎች ላይ መጣሉ አጠቃቀሙን በመቀነስ ረገድ አስተዋጽኦ ስለሚኖረውና የኤክሳይዝ ታክስ በትክክል ለመሰብሰብ የሚያስችል አዋጅ መውጣት አስፈላጊ ሆኖ በመገኘቱ ነው። ሶስተኛውና የመጨረሻ የማዕከላዊ ኢትዮጵያ ክልል መንግስት የጫት ኤክሳይዝ ታክስ ረቂቅ አዋጅ ሲሆን የዚህም ረቂቅ አዋጅ አስፈላጊነቱ የማዕከላዊ ኢትዮጵያ ክልል በጫት ምርት ከፍተኛ ድርሻ ባላቸው አካባቢዎች አንዱ በመሆኑ በጫት ግብይት ላይ በተገቢው መንገድ ቁጥጥር በማድረግ ለክልል ኢኮኖሚያዊና ማህበራዊ ልማት የሚውል የገቢ ምንጭ በተሟላ መንገድ መሰብሰብ አስፈላጊ ሆኖ በመገኘቱ የጫት ምርት ኤክሳይዝ ታክስ አሰባሰብን አወሳሰንና ቁጥጥርን ዘመናዊና ህጋዊ ስርዓት የተከተለ በማድረግ ህገወጥ ንግድን በመከላከል የመንግስትን ገቢ ማሳደግና ፍትሃዊነትን ማረጋገጥ አስፈላጊ ሆኖ በመገኘቱ ነው። የረቂቅ አዋጆቹ ይዘትን በተመለከተ የማዕከላዊ ኢትዮጵያ ክልል የገቢ ግብር አዋጅ ለማሻሻል የወጣ ረቂቅ አዋጅ በረቂቅ አዋጁ ማሻሻያ የተደረጉ ድንጋጌዎች አሉ። የተሻሻሉ አንቀጾች፣ አዲስ የተጨመሩ አንቀጾችና ንዑስ አንቀጾች፣ አዲስ አንቀጾችና ንዑስ አንቀጾች በመጨመራቸው ምክንያት የተሸጋሸጉ አንቀጾችና ንዑስ አንቀጾች ተሽሮ በአዲስ አንቀጽና በንዑስ አንቀጽ የተተኩና እንዲሁም የተሰረዙ አንቀጾችን የመሸጋገሪያ ድንጋጌን አዋጁ የሚጸናበት ጊዜ የሚሉ ዋና ዋና ድንጋጌዎችን የያዘ ነው። ሁለተኛው የማዕከላዊ ኢትዮጵያ ክልል መንግስት የኤክሳይዝ ታክስ ረቂቅ አዋጅን ይዘት በተመለከተ 9 ክፍሎችና 42 አንቀጾች ያሉት ሲሆን ዋና ዋና ድንጋጌዎችም ጠቅላላ ድንጋጌዎች ስለ ስያሜና ስለ ትርጓሜ፣ የተፈጻሚነት ወሰን፣ የኤክሳይዝ ታክስ የመክፈል ግዴታ፣ ፈቃድ ስለማግኘት፣ ፈቃድ ስለመስጠት፣ ፈቃድን ስለማገድና ስለመሰረዝ፣ ስለ ኤክሳይዝ ታክስ ድንበር፣ ኤክሳይዝ ታክስ አስተዳደር፣ የወንጀል ጥፋቶችና አስተዳደራዊ ቅጣቶችን እንዲሁም ልዩ ልዩ ድንጋጌዎችን ስለሚጸናበት ጊዜ የሚሉ ዋና ዋና ጉዳዮችን ወይም ድንጋጌዎችን የያዘ ነው። የመጨረሻው የማዕከላዊ ኢትዮጵያ ክልል መንግስት የጫት ኤክሳይዝ ታክስ ረቂቅ አዋጅም ይዘትን በተመለከተ 4 ክፍሎችና በ16 አንቀጾች የተደራጀ ሲሆን ዋና ዋና ድንጋጌዎችም ጠቅላላ ድንጋጌዎች፣ ስያሜውና ትርጓሜ፣ የጫት ኤክሳይዝ ታክስ አወሳሰን እና አከፋፈል፣ ቁጥጥርና የፖሊስ ስልጣን፣ ልዩ ልዩ ድንጋጌዎች፣ ተፈጻሚነት የሌላቸው ህጎች፣ አዋጁ የሚጸናበት ጊዜ የሚሉ ዋና ዋና ድንጋጌዎችን የያዘን ረቂቅ አዋጅ ነው። የተከበሩ አፈ ጉባኤ፣ የተከበራቸው የምክር ቤት አባላት፣ ክቡር ርዕሰ መስተዳድር፣ የቋሚ ኮሚቴ ውሳኔ ሀሳብ ከላይ በዝርዝር የቀረቡ የገቢ ግብር አዋጅ 10/2016ን ለማሻሻል የወጣ ረቂቅ አዋጅ፣ የኤክሳይዝ ታክስ ረቂቅ አዋጅና የጫት ኤክሳይዝ ታክስ ረቂቅ አዋጅ ተገቢው ውይይትና ምክክር የተደረገባቸው መሆኑን አስፈላጊነታቸውን በይዘቶቹ ላይ የተደረጉ ማሻሻያዎችና የተጨመሩ አዳዲስ ጉዳዮችን ከፌዴራልና ከክልላችን ህገ መንግስትና ከሌሎች ተገቢነት ካላቸው የክልላችንና የፌዴራል ህግ ማዕቀፎችን መሰረት በማድረግ የህዝብ ተጠቃሚነትን የሚያረጋግጡ መሆናቸውን በተደረገው ውይይት መድረኮች ላይ ከተሰጡ አስተያየቶችና ረቂቅ አዋጆቹን በዝርዝር በመፈተሽ ማረጋገጥ ተችሏል። በመሆኑም በሀገራችን ብሎም በክልላችን የተጀመረውን የልማት የሰላምና የዲሞክራሲ ስርዓት ግንባታን ቀጣይነት ያለው እንዲሆን ለማስቻል ረቂቅ አዋጆቹ መጽደቅ አስፈላጊ መሆኑን ቋሚ ኮሚቴ ያመነበት ስለሆነ ከላይ በዝርዝር የቀረቡ ረቂቅ አዋጆቹን የተከበረው ምክር ቤት ተወያይቶ እንዲያጸድቃቸው የቋሚ ኮሚቴን ውሳኔ ሀሳብ አቀርባለሁ። አመሰግናለሁ። የተከበሩ አቶ ታመነን እጅግ አድርገን እናመሰግናለን። ከምክር ቤት አባላት በቀረቡት ረቂቅ አዋጅ ላይ ሶስቱም ላይ ማለት ነው የሚነሱ ጥያቄዎች፣ አስተያየቶች ካሉ እድል እንሰጣለን። እሺ፣ በዚህ በኩል ካለ የተከበሩ አቶ ሰላሙ፣ በዚህ በኩል ካለ ብለናል። እሺ፣ እጅ አይታየኝም በዚህ በኩል። እሺ፣ በዚህ በኩል 2 ዶክተር። እሺ፣ 3 ከተከበሩ ሀይሩ ጀርባ ያሉ 4 የተከበሩ ሀይሩ። ሌላ እጅ ካለ? እጅ አይታየኝም። እሺ፣ የተከበሩ አቶ ሰላሙ ይቀጥሉ። አመሰግናለሁ። የተከበሩ ጉባኤ፣ የተከበሩ አቶ ታመነ
ሪፖርቱ እናመሰግናለን እንዳቀረቡት ፕሮፖዛል። የቀረቡ አዋጆች ከፌደራል አዋጅ ጋር አላይን ማድረግ ስላለበትና ብዙ ስቴፖች አልፎ ስለመጣ እና የክልሉን ገቢ ከማሳደግ አኳያ ደግሞ ከፍተኛ ሚና ያላቸው ኦቨርሉክድ የሚሆኑ የገቢ ምንጮችን በደንብ ፍንትው አድርጎ የሚያሳይና ለክልሉ ልማት ትልቅ ሚና የሚኖረው ስለሆነ በቂ ትችት፣ በቂ ውይይት እና በቂ ሂደት አልፎ የመጣ ስለሆነ የተከበረው ምክር ቤት ቢያጸድቀው ይሻላል፣ ብንቀበለው ጥሩ ነው ብዬ ነው። አመሰግናለሁ። እናመሰግናለን። አመሰግናለሁ። ክብርት አፈ ጉባኤ፣ የቀረበውን አዋጆቹን ማየት ሞክረናል። የገቢ ግብር አዋጅን በሚመለከት አጭር ርዕስ በተመለከተ ርዕሱ ትንሽ አሻሚ የሚሆንበት ሁኔታ ይታያልና ይህ አዋጅ የክልሉ ገቢ ግብር አዋጅ ቁጥር 10/2016 ማሻሻያ ቁጥር ይልና አሁንም 2018 የሚለው ተብሎ ሊጠቀስ ይችላል የሚል ነገር አለና የተሻሻለ የክልሉ ገቢ ግብር አዋጅ ቁጥር 2018 ተብሎ ቢጠቀስ አይሻልም ወይ የሚል ሀሳብ ነው ማነሳው። ከዚህ ሲመለስ ሁለተኛ ደረጃ ላይ ቀድሞ ከነበረው አዋጅ ቁጥር 10/26 ከነበረበት ምን ያህል ፐርሰንት ጨምሯል የሚለው ማብራሪያ ቢሰጥ የሚል ነው። ምናልባት ከዚህ ጋር ተያይዞ ይሄ ግብሩ ተሻሽሏል በሚል ገቢ ግብር አዋጁ ተሻሽሏል በሚል በኑሮ ውድነት ላይ የሚያመጣው ተጽዕኖ አዎንታዊ ሊሆን ይችላል፣ አሉታዊ ተጽዕኖ ጥናት ተደርጓል ወይ የሚል ጥያቄ ነው ማንሳት የሚፈልገው። እነዚህ ጥያቄዎች ምላሽ ቢያገኝ የተሻለ ነው የሚል ሀሳብ ነው። አመሰግናለሁ። እዚህ ከአቶ ኃይሉ ጀርባ ከተከበሩ አቶ ኃይሉ ጀርባ ቅርታ። አመሰግናለሁ ክብርት ዋና አፈ ጉባኤ። አንድ ሁለት ሀሳቦች አሉኝ። የመጀመሪያው የገቢ ግብር ማሻሻያ አዋጁ ላይ ነው። ከሱ ላይ ስፔሲፊካሊ የህግ አገልግሎት ወይ ደግሞ የህግ ባለሙያዎች በሚመለከት የተቀመጠው ክፍል ነው። አንቀጽ 50 ላይ ማሻሻያው ስለ ደረጃ ለግብር ከፋዮች ግብር አከፋፈል ያስቀምጣል። የዛው አንቀጽ 50 ንዑስ አንቀጽ 4 ከንዑስ አንቀጽ 1 እስከ 3 ያሉትን መሰረት በማድረግ ያሉት ጉዳዮች ለህግ ባለሙያዎች ተፈጻሚ እንደማይሆን የዛው ድንጋጌ ንዑስ አንቀጽ 4 ሀ ላይ ከተዘረዘሩት መካከል ማግኘት ይቻላል። መጨረሻ ላይ ለህግ ባለሙያዎች ተፈጻሚ አይሆንም ይላል። ነገር ግን ይብሉ ሲያበቃ ንዑስ አንቀጽ 5 ምን ይላል? በዚህ አንቀጽ ንዑስ አንቀጽ 4 በተዘረዘሩት ሙያዎች የተሰማሩ ግብር ከፋዮች ከነዚህም መካከል አንዱ የህግ አገልግሎት የሚሰጡት መሆኑን ልብ ይሏል። በዚህ አዋጅ ለደረጃ ሀ የሚጠየቀውን የሂሳብ መዝገብ የመያዝ ግዴታ አለባቸው ይላል። ለደረጃ ሀ የሚጠየቀውን የሂሳብ መዝገብ የመያዝ ግዴታ አለባቸው። ከደረጃ ለግብር ከፋዮች የግብር አከፋፈል ኤክስክሉድ ተደርገው ነገር ግን ወዴት ይመለሳሉ? ወደ ደረጃ ሀ። ስለ ደረጃ ሀ ደግሞ እዚህ ጋር የተቀመጠው አዋጁ ላይ ስናይ ምን ይላል? የደረጃ ሀ ግብር ከፋይ የሚባለው ድርጅት ወይም ጠቅላላ ዓመታዊ ገቢው 2 ሚሊዮን ወይም ከዛ በላይ የሆነ ማንኛውም ሰው የሆነ ነው ይላል። ስለዚህ በህግ አገልግሎት ስር የተሰማሩ ሰዎች ወይ በግል በጥብቅና ሙያ ሊሰማሩ ይችላሉ። ካልሆነ ደግሞ ጠበቃዎች ተሰባስበው ፈርም ሊያቋቁሙ ይችላሉ። ፈርም ከሆነ እንደ ድርጅት ስለሆነ ታሳቢ የሚደረገው በደረጃ ሀ ስር ቢካተት ኖርማል ነው። ነገር ግን እንደ ግለሰብ ነጋዴ ያሉት አሁን ጠበቃዎች ከጅምሩ ጠበቃ ነጋዴ ነው ወይ? ጠበቃ ነጋዴ የማያደርገው በርካታ ምክንያቶች አሉ፣ በርካታ መርሆዎችም አሉ። ጠበቃ እንደ ነጋዴ ትሪት የማይደረግባቸው ምክንያቶች ማለት ነው። ስለዚህ ፈርሞች ከሆኑ በድርጅት ሊካተቱ ይችላሉ። ጠበቆች ግን አመታዊ ገቢያቸው 2 ሚሊዮን ብር ካልሆነ እንደ ደረጃ ሀ ግብር ከፋዮች የሂሳብ መዝገብ የመያዝ ግዴታ ለምን ይጣልባቸዋል? አንቀጽ 50 ንዑስ አንቀጽ 1
እስከ 3 ባሉት መሰረት ከደረጃ ለ የግብር አከፋፈል ኤክስክሉድ በተደረገው መሰረት ለምን ተግባራዊ አይደረግም ነው። ማብራሪያ ሲሰጥ መስማት ፈልገው ከጅምሩ ጠበቃ ነጋዴ ነው ወይ እንደ ነጋዴ ትሪት ተደርጎ በዚህ አዋጅ ለምን ተቀመጠ? ጠበቃ ነጋዴ የሚያደርጉት መስፈርቶች ምንድናቸው የሚለው በዝርዝር መቀመጥ አለበት። ምክንያቱም ነጋዴ የማያደርገው መስፈርት እዚህ በዝርዝር ሰዓትን ለመቆጠብ ተገቢ ስለማይሆን ማለት ነው። ምክንያቱም በዚህ መርህ መሰረት ነው ከዚህ በፊትም እንደዚህ አይነት አሰራር ያልነበረው። ሁለተኛው ሀሳብ የጫት ኤክሳይዝ ታክስ ረቂቅ አዋጅ የሚመለከት ነው። የኤክሳይዝ ታክስ ረቂቅ አዋጅ ስለቀረበ የጫት ደግሞ የሚመለከተው ለምን መነጠል አስፈለገ? የኤክሳይዝ ታክስ ረቂቅ አዋጁ ላይ ሰንጠረዥ 1 የአዋጁ የኤክሳይዝ ታክሱ ሰንጠረዥ 1 ላይ የኤክሳይዝ ታክስ የሚከፈልባቸው አይተሞች ሊስት ውስጥ ጫትን ማስገባት አይቻልም ወይ? ተመኑ ደግሞ የሚጣልበት ኮለመን ላይ ለብቻ ተቀምጧል። በኪሎ ግራም ይቀመጣል። ፐር ኪሎ ግራም 25 ብር ይከፈላል ተብሎ በቀላሉ የኤክሳይዝ ታክስ አዋጁ ላይ ማስቀመጥ አይቻልም ወይ? አስፈላጊ ከሆነ ደግሞ አተገባበሩ የሚመለከቱ ጥቂት ፕሮቪዥኖች ወይም ድንጋጌዎች እዛው የኤክሳይዝ ታክስ አዋጁ ላይ ማስቀመጥ አይቻልም ነበር ወይ? መነጠሉ ያስፈለገበት ምክንያት ቢብራራ የሚል ነው። አመሰግናለሁ። አመሰግናለሁ። እነኚህ የግብር አዋጆች እንደ ዘርፈን ቋሚ ኮሚቴ በተለያየ መልኩ ለማየት ሞክረናል። ምናልባት ክልላችን አዲስ ነው። አዲስ ከመሆኑ ጋር ተያይዞ እንደዚህ አይነት አዋጆች በየጊዜ ያሉ ክፍተቶችን እየለዩ ለምክር ቤት አቅርቦ ማጸደቅ አንደኛ የክልሉን የገቢ አቅም እንዲያድግ ያደርጋል። ከዚህ በፊትም በርካታ አዋጆች አሻሽለን በዚህ መልኩ ወደ ተግባር በመግባቱ በዘንድሮ በጀት ዓመት ላይ የመጣው ለውጥ የምክር ቤት ያውቃልና ስለዚህ እነኚህም አዋጆች የዚሁ አካል ናቸው። አዋጆቹ የተለያየ ሂደቶች አልፎ የመጡ ናቸው። ካዘጋጀው ተቋም ጀምሮ በምን መልኩ ሄደ፣ በምን መልኩ ተተቸ የሚሉ ጉዳዮች ላይ በዝርዝር ለማየት የሞከርንበት አግባብ አለ። በመጨረሻም ርዕሰ መስተዳደር ምክር ቤት ቀርቦ እዛም ላይ ውይይት ተደርጎ ወደ ቋሚ ኮሚቴ ከተመራ በኋላ በዝርዝር ለማየት ሞክረናል። አንደኛ ለግብር ከፋዩ አካባቢ ላይ የሚያመጣው ኢምፓክት ምንድን ነው የሚሉ ጉዳዮች ላይ፣ ሁለተኛ በክልሉ አቅም ላይ የሚያመጣቸው ፕሮፊቶች ምንድን ናቸው የሚሉ ጉዳዮች በዝርዝር ለማየት ሞክረናል። ከዛም ባለፈ ያሉ ቤኔፊቶችን ለማየት ሞክረናል። በተለይ ከጫት ጋር ተያይዞ ያሉ ጉዳዮች ላይ ምን አይነት ጥቅሞች ከዚህም ከግብር ከመክፈልም ግብር ከመሰብሰብም ባለፈ ሊያመጣቸው የሚችሉ ፋይዳዎች ምንድን ናቸው የሚሉ ጉዳዮች በዝርዝር ያየን ከመሆኑ ጋር ተያይዞ አዋጁ ቀርቦ ለምክር ቤቱ ቢጸድቅ የክልሉን አቅም ያሳድጋል። በገፋዩም ላይ የሚያመጣው ምንም አይነት ተጽዕኖ ካለመኖሩ ጋር ተያይዞ ቀርቦ መጽደቅ መቻል አለበት የሚል የጋራ ድምዳሜ ላይ ስለደረስን ይህ ምክር ቤት አባል ተቀብሎ ማጽደቅ መቻል ይኖርበታል የሚል ሀሳብ ለመስጠት ነው። አመሰግናለሁ።